ሰላም ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች እንደምን አደራችሁ? የአርሰናሉ ቡካዮ ሳካ መጠነኛ የሆነ ጉዳት አስተናግዶ በክሪስታል ፓላስ ጋር መድፈኞቹ ከክሪስታል ፓላስ ጋር ባደረጉት የዘጠነኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ከሜዳ ተቀይሮ መውጣቱ ይታወሳል። ይህን ተከትሎ እንግዲህ ሁለተኛው አጋማሽ ላይ ነበር ተቀይሮ የወጣው በ66ኛው ደቂቃ ኤበሬች ኢዜ በደመቀበት የምሽቱ ጨዋታ በቀድሞ ክለቡ አንድ ብቸኛ ጎል አስቆጥሮ ነው እንግዲህ መድፈኞቹ በኤምሬትስ ስቴዲየም ክሪስታል ፓላስን ባስተናገዱበት በትንሹ የለንደን ደርቢ ጨዋታ ኤምሬትስ ስቴዲየም ላይ በተደረገው በዚህ ጨዋታ አርሰናሎች ሙሉ 3 ነጥብ ይዘው መውጣት የቻሉት። ቡካዮ ሳካ በጨዋታው ከክሪስታል ፓላስ ጋር በነበረው ጨዋታ ከህመም ጋር እየታገለ እንደነበር አሰልጣኝ ሚኬል አርቴታ ከጨዋታው መጠናቀቅ በኋላ ይፋ አድርጓል። ማርቲኔሊ ደግሞ ቡካዮ ሳካን ቀይሮ የገባ ተጫዋች ነበር። በ4 ነጥብ ልዩነት ፕሪሚየር ሊጉን እየመሩ የሚገኙት መድፈኞቹ የእንግሊዝ ፕሪሚየር ሊግ ላይ ያላቸውን ተጽዕኖ አጠናክረው እንደሚቀጥሉ ይጠበቃል። ምንም እንኳን በቀጣይ ሳምንታት የሚኖሯቸው የፕሪሚየር ሊግ ጨዋታዎች ጠንከር ያሉ ቢሆንም ነገር ግን እስካሁን ባሳዩት የቡድን ጥልቀትና የመጫወት አቅም እንዲሁም በርካታ ጎል የማስቆጠር ብቃት ነገር ግን የተከላካይ መስመራቸው ዝግ በመሆኑና ብዙ ጎል ያልተቆጠረባቸው ክለብ በመሆናቸው ይህን አድቫንቴጅ ወስደው የተሻለ ቡድን መገንባት የቻሉት አሰልጣኝ ሚኬል አርቴታ በፕሪሚየር ሊጉ ጠንካራ ተፎካካሪና ጠንካራ ምናልባትም የ2025-26 የውድድር ዓመትን ዋንጫውን የማሳካት ከፍተኛ ግምት እየተሰጣቸው ከሚገኙ ክለቦች ብቸኛው መሆን ችሏል አርሰናል በውድድር ዓመቱ። ምክንያቱም እስካሁን በርካታ ውጤቶችን አልጣለም። መሰብሰብ ከሚችለው 27 ነጥብ ውስጥ 22 ነጥብ ነው መሰብሰብ የቻሉት አርሰናሎች። ይህ ጥሩ የሚባል ፐርፎርማንስ ነው በዘጠኙ የፕሪሚየር ሊግ ሳምንታት። ስለሆነም መድፈኞቹ ቀጣይ የሚያደርጓቸውን የፕሪሚየር ሊግ ጨዋታዎች በማሸነፍ የዋንጫ ቡድን መሆናቸው እንደሚያስመሰክሩ ይጠበቃል። በ4 ነጥብ ልዩነት ፕሪሚየር ሊጉን እየመሩ ይገኛሉ። በሁለተኛነት የሚከተለው ቦርንማውዝ ከመሪው አርሰናል በ4 ነጥብ ዝቅ ብሎ ይከተላል። እንዲሁም ሶስተኛ ደረጃን ይዘው ደግሞ የፕሪሚየር ሊጉን የደረጃ ሰንጠረዥ በሶስተኝነት እየተከተሉ ያሉት ሰንደርላንዶች ናቸው። በዚህ ውድድር ዓመት ሳካ አሰልጣኝ ሚኬል አርቴታ ካደረጋቸው 9 የፕሪሚየር ሊግ ጨዋታዎች በ6ቱ ጀማሪ ምርጥ 11 ሆኖ ወደ ሜዳ መግባቱ ተገልጿል። እንደምናውቀው እንግዲህ ቡካዮ ሳካ ባለፈው ዓመት በ2025-26 ከባድ ጉዳት አስተናግዶ እንደነበር እናስታውሳለን። ወደ መጨረሻው አካባቢ ማለት ነው። የዛ ጉዳት እንግዲህ ያከረሼ በአሁንም በ2025-26 የውድድር ዓመት በሚያደርገው ጨዋታ እንቅስቃሴ ላይ ተጽዕኖ እያሳደረበት እንደሆነ ተስተውሏል። ይህ የሆነው የውድድር ዓመቱ ከመጀመሩ በፊት ባጋጠመው መጠነኛ ጉዳት ምክንያት ነው። በዛ ጉዳት ምክንያት እንግዲህ አሰልጣኝ ሚኬል አርቴታ ከቡካዮ ሳካ ዶክተር ጋር በመነጋገር ብዙ ሰዓታትን ሜዳ ላይ እንዳያሳልፍ በሚል ነው እንግዲህ ትናንት እሁድ ዕለት ከክሪስታል ፓላስ ጋር ባደረጉት ጨዋታ በርካታ ደቂቃዎችን ሜዳ ላይ እንዳያሳልፍ የተከለከለው በዛ ምክንያት ነው። ስለሆነም አሰልጣኝ ሚኬል አርቴታ በ66ኛው ደቂቃ በጋብሪኤል ማርቲኔሊ ቀይሮ አስወጥቶታል ቡካዮ ሳካን። የ4 ዓመቱ ሳካ ከክሪስታል ፓላስ ጋር በነበረው ጨዋታ የነበረው እንቅስቃሴ ደከም ያለው ያው በህመም ምክንያት እንደሆነ ነው እንግዲህ አሰልጣኝ ሚኬል አርቴታ ያስረዱት። ከክሪስታል ፓላሱ ጨዋታ መጠናቀቅ በኋላ ለምን ሳካ ከሜዳ እንዲወጣ ወሰንክ ተብለው የተጠየቁት አሰልጣኝ ሚኬል አርቴታ ከህመም ጋር እየታገለ ነበር ሲጫወት የነበረ፣ ህመም ላይ እንደሆነ አውቃለሁ፣ ከዚህ በላይ ሪስክ መውሰድ አልፈለኩም ሲሉ ነው የተናገሩት። ምክንያቱም ቡካዮ ሳካ ረቡዕ ምሽት በምናደርገው ከብራይተን ኤንድ ሆቭ አልቢዮን ጋር በኤምሬትስ ስቴዲየም በሚያደርጉት ጨዋታ ያስፈልገናል ሲሉ ነው አሰልጣኝ ሚኬል አርቴታ የተናገሩት። ስለዚህ ለዛ ጨዋታ ብቁ ሆኖ ማግኘት ፈልጋለሁ፣ እሱም ማሳረፍ ፈልጋለሁ ሲሉ ነው የተናገሩት። ለዛም ነው ጋብሪኤል ማርቲኔሊን ቀይሬ ወደ ሜዳ ያስገባውት ሲሉ ተናግረዋል አሰልጣኝ ሚኬል አርቴታ። ብዙ በተጫወተ ቁጥር ጉዳት የማስተናገድ እድሉ ይጨምራል፣ ሪስክ መውሰድ ደግሞ አልፈለኩም ሲል ነው እንግዲህ አሰልጣኝ ሚኬል አርቴታ ቀይሮ ያስወጣበትን ምክንያት ያብራራው። ሳካ በውድድር ዓመቱ 2 የፕሪሚየር ሊግ ጎሎችን ማስቆጠር ችሏል። በሻምፒዮንስ ሊግ ጨዋታዎችን ኳስ በማደራጀትና አመቻችቶ በማቀበል ጥሩ እንቅስቃሴ ማድረግ ችሏል። በተለይም በአትሌቲኮ ማድሪድ ጨዋታ ጥሩ እንቅስቃሴ ሲያደርጉ ከነበሩ የአርሰናል ተጫዋቾች መካከል አንዱ ነው ማለት ይቻላል ቡካዮ ሳካ። ስለሆነም እንግዲህ በውድድር ዓመቱ 2 የፕሪሚየር ሊግ ጎሎችን አስቆጥሯል። በቀጣይ በሚኖሩ ደግሞ የፕሪሚየር ሊግ ጨዋታዎች
በርካታ ጎሎችን እንደሚያስቆጥር ይጠበቃል። ይህ እንግሊዛዊ ኢንተርናሽናል 24ኛ ዓመቱ ላይ ነው የሚገኘው። ቡካዮ ሳካ በአርሰናሉ በኤምሬትስ በሚኬል አርቴታው አርሰናል ስብስብ ውስጥ ትልቅ ተጽዕኖ መፍጠር ከቻሉ ተጫዋቾች መካከል አንዱ ነው። በ2023-24 የውድድር ዓመት በተለይ የነበረው ድንቅ አቋም መስመር ላይ የሚያሻግራቸው ኳሶች፣ በቀጥታ የሚያስቆጥራቸው ክሊንሺት ኳሶች በዛ የምናውቀው ተጫዋች ነው ቡካዮ ሳካ። እንግዲህ ከህመሙ በደንብ አገግሞ ከብራይተን ጋር በሚኖረው ጨዋታ ደግሞ ተጽዕኖ ፈጣሪው ልዩነት ፈጣሪው ተጫዋች ሊሆን እንደሚችል ነው ተስፋ የሚደረገው። ከሳካ በተጨማሪ ዊሊያም ሳሊባም ሌላው በመድፉ ቤት ጉዳት አስተናግዶ ከሜዳ የወጣ ተጫዋች ነው። በለንደን ደርቢ ጨዋታ ክሪስታል ፓላስ ጋር በነበረው ጨዋታ ዊሊያም ሳሊባም መጠነኛ ጉዳት አስተናግዶ በክሪስቲያን ሞስኬራ ተቀይሮ መውጣቱን እናስታውሳለን። ሪካርዶ ካላፊዮሪ እና ዲክላን ራይስም ወደ መጨረሻ በሰከንድ ሃፍ ወደ መጨረሻ አካባቢ እንግዲህ ተቀይረው የወጡ ተጫዋቾች ናቸው። እነሱም መጠነኛ ጉዳት አስተናግደው የወጡ ተጫዋቾች ናቸው። ነገር ግን ለብራይተኑ ጨዋታ እንደሚደርሱ አሰልጣኝ ሚኬል አርቴታ ይፋ አድርጓል። ክሪስቲያን ሞስኬራ፣ ሚኬል መሪኖ እና ፔሮ ሄንካፔ ተቀይረው የገቡ የአርሰናልን የቡድን ጥልቀት ያሳዩ ተጫዋቾች ናቸው። መድፈኞቹ በክረምቱ የዝውውር መስኮት ያዘዋወራቸው ተጫዋቾች በአርሰናል ቤት የቡድን ዴብዝ የቡድን ጥልቀት እንዲኖር አንድ ተቀያሪ አርሰናል ቤት በተከላካይ ክፍልም በአማካይ ክፍል እንዲሁም በአጥቂ መስመር ሙሉ መቀየር የሚችሉ ተጫዋቾች መኖራቸውን ያረጋገጥንበት። ለዚህ ደግሞ እንግዲህ ትልቁ ፋይናንስ የተደረገው በጣም በርካታ ወጪ የተደረገበት የክረምቱ የዝውውር መስኮት እንግዲህ ከግብ ጠባቂ ጀምሮ በግብ ጠባቂ አሪዛባላጋ እንግዲህ የቀድሞ የቼልሲ ግብ ጠባቂ ነው፣ እሱ ፈርሟል። በተከላካይ መስመር ደግሞ ፔሮ ሄንካፔ ምርጥ ተቀያሪ መሆን የሚችል ነው፣ በተመላላሽ ማለት ነው። በፉል ባክ እንዲሁም ደግሞ በማይልስ ሊዩስ ስኬሊ ተቀያሪ ወንበር ላይ እየተቀመጠ አንዳንዴ ደግሞ ቋሚ አሰላለፍ ውስጥ በመግባት ጥሩ እንቅስቃሴ የሚያደርግ እንግሊዛዊ ኢንተርናሽናል ነው ማይልስ ሊዩስ ስኬሊ። እነዚህ በፉል ባክ በኩል የሚቀየሩ ናቸው። በቋሚነት ደግሞ ሪካርዶ ካላፊዮሪ እና ጄኒን ቲምበርን ማንሳት እንችላለን። ምርጥ ቋሚ የአርሰናል ፉል ባኮች ናቸው ማለት ነው እና የሚሰሩት ስራ ቀላል አይደለም። የጨዋታውን ፍሰት የጨዋታውን ሪትም በጠበቀ መንገድ ኳሶችን በማሻገር የመልሶ ማጥቃት እንቅስቃሴዎችን በማድረግ ትልቅ አስተዋጽኦ የሚያደርጉ የፉል ባክ ተጫዋቾች ናቸው። በቋሚ ሴንተር ባክ በምንለው ቦታ ደግሞ ክሪስቲያን ሞስኬራን እንወስዳለን። በክረምቱ የዝውውር መስኮት ከቫሌንሺያ የፈረመው ክሪስቲያን ሞስኬራ በቋሚ ሴንተር ባክ ላይ በዊሊያም ሳሊባ እና በጋብሪኤል ማጋሊሽ ትክ መሆን የሚችል ተጫዋች መሆኑን እያስመሰከረ የሚገኝ ተጫዋች ነው። ክብራትና ክብራን ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።